አደረግን በኋላ በቀጣይነት ተማሪዎቻችን የነበራቸውን ቆይታ አራት ተማሪዎቻችን ሁለት ወንድና ሁለት ሴት በሎሚ ትምህርት ቤት ምን አይነት ቆይታ አድርገዋል የሚሉትን ከነሱ እንሰማለን። ከዛም በመቀጠል ወደ ተከበራችሁት እንግዶቻችን ነው የምንሄደው። ይህ እንግዲህ በአይነቱ ለመጀመሪያ ጊዜ በኦንላይን ላይ የማስመረቅ ፕሮግራም ነው። በቲክቶክ እንግዲህ እያስመረቀን የምንገኘው ተማሪዎቻችንን። ስለዚህ ብዙ የተከበሩ ሰዎችን ስለጠራው እንደዚሁም ሌሎቻችሁ ገብታችሁ ሀሳብ መስጠት የምትፈልጉትን በደቂቃዎች ማኔጅ እያደረግን እንዲሁም የተለያየ በመሃል የመዝናኛ ፕሮግራሞች ይኖሩናል። ትልልቅ ሰዎችን እንግዲህ ጠርተናል። ለኮሚኒቲው ወይም ደግሞ ለተመራቂዎች ተማሪዎች ብርታት ይሰጡልኛል ብዬ ያመንኳቸውን ሰዎች ጠርቻለሁ። እንኳን ደስ ያላችሁ እያሉ 3 ደቂቃ እየተናገሩ ይወጣሉ። የምናደርገው ሂደት ይህንኑ ነው። እውቀት አግኝተው ከተመልካችነት ወደ ኮንቴንት ፈጣሪነት አድገው ውጤታማ የሚሆኑበትን የቢዝነስ እና የእውቀት አማራጭ የሚያሰለጥን ትምህርት ቤት ነው ማለት ነው። እንግዲህ በውስጡ ምን ይዟል? ብዙ ትምህርቶችን በቪዲዮ ኮርሶቹ ተቀርጸው ተቀምጠው እነዛን ቪዲዮዎች እያዩ ተማሪዎች እየተማሩ በየትኛውም ሰዓት በፈለጉበት ሰዓት ገብተው እያዩ ስልኮቻቸው ላይ በማስተካከል እንደዚሁም በሳምንት 3 ቀን እኔ በዙም አስተምራቸዋለሁ ማለት ነው። በዙም ለ3 ሰዓታት እያስተማርኩ በሳምንት 9 ሰዓት በወር 36 ሰዓት አስተምራቸዋለሁ ማለት ነው። እነዚህ ተማሪዎቻችን አሁን የምታዩቸው ከታች በልዩ የኔን ፕሮፋይል አድርገው የምታዩቸው ተማሪዎች በሙሉ የሚገርም እንቅስቃሴ የሚያደርጉና በሀገራችን ደረጃ ጥሩ ነገር ለህብረተሰብ ይዘው የሚመጡ ዲሲፕሊን የሆኑ ተማሪዎች ጭምር ነው ይዤላችሁ የመጣሁት። የራሳቸውን የሌሎችን ሰዎች ኮንተንት እየሰረቁ ዱፕሊኬት እያደረጉ እነዚህ የተበላሹ መርዝ የሆኑ አካሄዶችን አጥርተው በራሳቸው ኮንተንት ፊታቸው እየታየ እንደዚሁም ፊታቸው ሳይታይ ኮንተንቶችን ክሬት እያደረጉ በሚገርም ብቃት የሚገርም ስራ የሚሰሩ እህት ወንድሞች ናቸው። እንግዲህ በካርታው ላይ እንደምናየው ሎሚ ስኩል ላይ አንድ ጊዜ ስክሪኑን አዙሬ ላሳያችሁ። እነዚህ የምታዩቸው ተማሪዎቻችን በዓለም ላይ የት የት እንደሚገኙ የሚያሳይ ካርታ ነው። እነዚህ አሜሪካ ላይ እንደዚሁም አረብ ሀገሮች ላይ ኢሚሬት ላይ 414 እንደዚሁም እነኚህ የምታዩቸው ቁጥር በመላው አረብ ሀገር ከ817 በላይ ተማሪዎች አሉን። ከ817 በላይ ተማሪዎች አሉን። እንግዲህ እነዚህ ተማሪዎቻችን በመላው ዓለም ተበትነው የሚገኙ ተማሪዎች ናቸው። ኢትዮጵያ ላይ እንደምታዩት ኢትዮጵያ ላይ 182 ተማሪዎች አሉን። ኢትዮጵያ ላይ 182፣ ኬንያ ላይ 4 ተማሪዎች አሉን። የሌሉበት ቦታ የለም። እንግሊዝ ላይ 51 ተማሪ አለን። ጀርመን ላይ 7 ተማሪ አለን። ፖላንድ ላይ፣ ፈረንሳይ ላይ፣ ሞሮኮ፣ ኤቭሪዌር፣ ግሪክ፣ ቱርክ፣ እስራኤል እያንዳንዱ ዓለም ላይ እንግዲህ ተማሪዎቻችን እንደዚህ በብቃት ተገኝተዋል ማለት ነው። አውስትራሊያ እንደዚሁም እኔ የምኖርባት ኒውዚላንድ እቺው እኔ የምገኘው እንግዲህ ዝች ጋር ነው። እኔ የምገኘው እንግዲህ እዚህ ጋር ነው። ይሄንን ክሊክ ስታደርጉት እኔ እዚህ ጋር ነኝ ማለት ነው። ስለዚህ በመላው ዓለም ኢቨን ውሃ ላይ ማን ነው? የማን ተማሪያችን ነው ውሃ ላይ ያለው? ባካችሁ ምህረት። እሺ ምህረት ምን ላይ እንዳለች አላውቅም፣ ባህር ላይ ነች። እሺ እና ይህንን የመሳሰሉ ተማሪዎች በሀበሻ ኮሚኒቲ በኦንላይን ትምህርት ቤት ቁጥር 1 ላይ ያለ ትምህርት ቤት ነው። ቁጥር 1 ላይ በሀበሻ ኮሚኒቲ በኦንላይን ትምህርት ቤት 1200 ተማሪዎችን ይዞ የሚያስተምር ቁጥር 1 ላይ የሚገኝ ትምህርት ቤት ነው። አንታርክቲካ ላይ ሳይቀር ተማሪ አለን። አጥናፉ ዓለሙ አንታርክቲካ ላይ ሳይቀር ተማሪ አለን። እና ይህንን ይመስላል ቤተሰቦች ትምህርት ቤታችን። እንግዲህ እነዚህን
ተማሪዎች ስናስተምር በመላው ዓለም ስናስተምር ዋነኛ ዓላማ አድርገን የተነሳ ነው አሁንም ኢትዮጵያና አረብ ሀገር ለሚገኙ ተማሪዎች ነው። ለምን ሲባል ኢትዮጵያ ውስጥ እጅግ በጣም ከባድ የሆነ ተማሪዎች እየተመረቁ ዩኒቨርሲቲ እየገቡ ካጠናቀቁ በኋላ እጅግ በጣም የስራ እጦት አለ። አሁን ላይ ደግሞ ባለው ሲቹዌሽን እጃችን ላይ ያለው ስልክና ኢንተርኔት በጣም የሚገርም ፕሮሰስ ነው ያለው። ኢትዮጵያ ውስጥ በትንሽ ብር ዳታዎችን ገዝቶ መጠቀም ከቻሉ ብዙ ነገር ክሬት ማድረግ የሚችሉበትን እውቀት ማግኘት ይችላሉ። እንደዚሁም አረብ ሀገር ተሰደው ደግሞ እዛ ሰው ቤት ማገልገል ብቻ ስራ የሚመስላቸውን እህት ወንድሞች ወደዚህኛውም እውቀት አምጥቶ እንደሚችሉ ለማሳየት በሚገርም ሁኔታ ቢዝነሶችን በኦልሞስት ወደ 60% ተማሪዎቻችን እዛ ነው የሚሆኑት። ዋና ታርጌታችንም እነሱን የማብቃትና ነገ ከስደት ሲመለሱ አትሊስት በሚከፍቷቸው ቢዝነሶች ላይ በሶሻል ሚዲያ ታዋቂ ሆነው ያላቸውን የቢዝነስ መስመር አስተካክለው በትንሽ አክሰስ በትንሽ አቅም ውስጥ ውጤታማ የሚያደርጋቸውን ስራ እንዲሰሩ የሚያደርግ ነው ዓላማ ይዞ የተነሳው ማለት ነው። እንዲሁም ተጓዳኝ ሰዓታቸውን ደግሞ የተወሰነ ሳይድ ቢዝነስ መጀመር የሚፈልጉ ብዙ ሰዎች ስላሉ እነዛም እውቀት አግኝተው ውጤታማ እንዲሆኑ የሚያስችል ነው። እንግዲህ በመጀመሪያው ዙር እነዚህን 1200 ተማሪዎችን በነፃ ስናስተምር አሁን ላይ የምናስከፍለው $150 ወይም 25000 የኢትዮጵያ ብር ነው። ይህንን እንግዲህ 1200ን ተማሪ በ25000 ብር ስታባዙት በሚሊዮኖች የሚቆጠሩ ጊዜንም ጉልበቴንም ሰጥቼ በቀናነት በነፃ እነዚህን ሰዎች አስተምሬያለሁ ማለት ነው። አሁን ግን ያለው በክፍያ ነው። ከዚህ በኋላ ያሉ ኮርሶች ምን ይመስላሉ ተብሎ በጠቅላላው ስነግራችሁ አሁን ከዚህ በኋላ ይዘን የምንመጣቸው ኮርሶች አሁን የምንጀምራቸው የፊልም ትምህርት ለ1 ወር ከ15 ቀን የሚወስድ ሲኒማቶግራፊ፣ ዳይሬክቲንግ፣ ስክሪፕት ራይቲንግ እንደዚሁም ትወናን የመሰለ በታዋቂ ኢትዮጵያ ውስጥ አሉ በሚባሉ ታዋቂ መምህራኖች ተዘጋጅቶ በኦንላይን የሚሰጥ ትምህርቶችን ይዘን መተናል። በተጨማሪም ደግሞ የእንግሊዘኛና የአረብኛ ቋንቋ ምናልባት ተማሪዎቻችን ኢንተርናሽናሊ እንዲሆኑ ብቃት እንዲኖራቸው ያንንም የላንጉዌጅ ትምህርት እዚህ ትምህርት ቤት ውስጥ አካተናል። በቀጣይነት በኤአይ ደግሞ ክሬሽን ብቁ መምህራኖች ታግዞ ስለ ኤአይ ከሀ እስከ ፐ ተምረው ደግሞ ውጤታማ የሚሆኑበትን ነገር በውስጡ አካተናል። በመጨረሻ ደረጃ ደግሞ ዲጂታል ማርኬቲንግ ላይ የዲጂታል ቢዝነሶችን ከ10 በላይ የዲጂታል ቢዝነስ አይነቶችን አካተን ከዚህ በኋላ ያሉት ኮርሶች እንዳሁን ቀደሙ 2 ወር ብቻ የሚወስዱ ሳይሆኑ 4 ወር ከ15 የኔ ብቻ ሳይሆን የብዙዎቻችሁ የሁላችሁም ጭምር የሀገርም ጭምር እንዲሆን የምተጋበት ምን ነውና ዛሬ በደስታዬ ቀን እንዲሁ የመጀመሪያ ተማሪዎችን ለማስመረቅ እዚህ ስለተገኛችሁልኝ በክብር ሁላችሁንም አመሰግናለሁ። አሁን ከዚህ በመቀጠል የምናደርገው ነገር ተማሪዎቼን 4 ተማሪዎቼን ወደዚህ ጋብዛቸውና እነሱ ንግግር እንዲያደርጉ ነው። በቆይታቸው ምንድነው የነበረው እነሱን 4ቱን ከሰማን በኋላ ቀጥታ ወደ እንግዶቻችንና ትልልቅ እንግዶችን ስለጠራው ቶሎ ቶሎ ደቂቃ ሰጣቸውና እንኳን አደረሳችሁ እያሉ እንዲወርዱልን እናደርጋለን ማለት ነው። ሁላችሁንም ከልብ አመሰግናለሁ። አሁንም እሺ የተማሪ ተወካዮች አንዳንድ ቁጥር ጻፉልኝ። የተወከላችሁ ተማሪዎች አንዳንድ ቁጥር ጻፉልኝ። የተወከላችሁ ተማሪዎች አንዳንድ ቁጥር ጻፉልኝ። ላስገባችሁ። የተወከላችሁ ተማሪዎች አንዳንድ ቁጥር ጻፉልኝ። እሺ ቴንክ ዩ። እሺ ተናፍቋት ቀን በሰላም አደረሳችሁ። ደስታው የሁላችንም ነው። እንደ ማስታወሻ እንትን ለማለት የጻፍኩትን
አነብላችኋለሁ። ሰላም ለሁላችሁም። በዚህ ሰዓት በቀጥታ እየተከታተላችሁ ላላችሁ ለመምህራን፣ ለክብር እንግዶች፣ ለጠቅላላ ተማሪዎች ለዚች ቀን ለመገኘት የቻላችሁትን አድርጋችሁ መገኘት ላልቻላችሁ ሁሉ ሰላምታዬ ድረስ። እኔ ስሜ ዮሐንስ ለገሰ ይባላል። ነዋሪነቴ በዩናይትድ ኪንግደም ለንደን ሲሆን የሎሚ ትምህርት ቤት የመጀመሪያ ዙር ተመራቂ ነኝ። ጊዜውን እንዋጅ በሚል ሀገራዊ ትውፊት ዓላማው አድርጎ የተነሳው ሎሚ ትምህርት ቤት ከዘመኑ ጋር እየዘመነ የሶሻል ሚዲያ አጠቃቀማችንን እንድንቀይርና እጅግ የተሻለ ነገር ለራሳችን ማስጨበጡን በመጀመሪያዎቹ 1200 ተማሪዎች ማሳየት ችሏል። ያለፉት 2 እና 3 ወራት ቀላል የሚመስሉ ነገር ግን እርስ በርስ የነበረን ከተማሪ አጋርነት በተጨማሪ የቤተሰብ ያክል መቀራረብ፣ ጓደኛ መሆን የቻልንባት ጊዜያቶች ናቸው። ከትምህርቱ ባሻገር የሎሚ ትምህርት ቤት አባላት ተማሪዎች አሁን ላይ ያለውን የሶሻል ሚዲያ አጠቃቀም በመምህራችን ተስፋዬ ክንፈ መሪነት ትልቅ የስነ ምግባር አካሄዳችንን ልንቀስም ችለናል። ለምንሰራቸው ቪዲዮዎች፣ ለምንጽፈው ጽሁፍ ሆነ ለምናጋራቸው ነገሮች ሁሉ ማንንም ባላስቀየመ ባልነካ መልኩ ትልቅ ጨዋነት የተሞላበት ድባብ መፍጠር ችለናል። እንደ አንድ ኃላፊነት እንደሚሰማው ለሀገሩም ሆነ ለዜጎቹ እንዲሁም ለቀጣዩም ትውልድ እጅግ አርቆ ማሰብ የሚችል ተማሪዎች ነን ስንል በኩራት እናገራለሁ። የሎሚ ትምህርት ቤት ተማሪዎች ሆኖ የሎሚ ትምህርት ቤት ዓላማን ደግፈው ከኛ ጋር በአጋርነት የቆሙትን አንድ ዓላማ አለን። እርሱም እርስ በርስ መረዳዳት እንዲሁም አንድ ሰውን በሰውነቱ ብቻ አምኖ መቀበል። አንድ ሰው በንግግር ለዛው በሃይማኖቱ አሊያም በብሔሩ ለይቶ ማየት የሚሞክር በፍጹም እንጠየፋለን። እኛም ከቆምንበት ዓላማ ጋር ፈጽሞ አይሄድም። ይህንን ልዩ ቀን የሚያደርጋት ያኔ ሎሚ ትምህርት ቤት ስቀላቀል ከእንቅልፍ የነቃውበት ቀን ነው። ነገር ግን ከነገ ዛሬ እሰራዋለሁ እያልኩ ብዙ የማስባቸው ስራዎቼን በአንድ ቦታ ማግኘት እያለሁ ራሴንም እንደ እድለኛ ቆጥራለሁ። በህይወት አጋጣሚ ወደ እናንተ የሚመጡ ብዙ ሰዎች አሉ። አንዳንዶቻችሁ የህይወታችሁን አቅጣጫ እንደዚህ ወደ መልካም መንገድ ይመሩታል። እናንተም እድሉን ተጠቀሙበት፣ አታሳልፉት። እጅግ አድርጌ አመሰግናለሁ። ተስፋዬ መልካም ጊዜ። እሺ ወንድማችን ዮሐንስ ከዩኬ እናመሰግናለን። በቀጣይ ወደ አኪ እንሄዳለን። አኪ ግሎ ቦታዋን ትይዛለች። እሺ እሷ ደግሞ ንግግር ታደርግልናለች። አኪ ቀጥይቴ። እሺ ድምጼ ይሰማል ተስፋሽ? አዎ ይሰማል፣ ይሰማል። እሺ ጤና ይስጥልኝ። እንዴት ናችሁ? እኔ አክሮሲያ ሰለሞን እባላለሁ። አሁን ያለሁት የምኖረው በስራ ምክንያት ሳውዲ አረቢያ ነው። ስለዚህ አሁን ንግግሬን በጽሁፍ ነው ማቀርብላችሁ። የተከበርከው የሎሚ ስኩል መስራችና አስተማሪያችን ክብር አቶ ተስፋዬ ክንፈ፣ የተከበራችሁ የቦርድ አባላት፣ የማኔጅመንት አባላት፣ አስተማሪዎቻችን፣ የተጋባዥ የኪነ ጥበብ ባለሙያዎች፣ ቲክቶከሮች፣ ዩቲዩበሮች፣ የሎሚ ቤተሰቦች፣ ውድ እንግዶቻችን እና የ2018 ዓ.ም ተመራቂ ተማሪዎች በሙሉ እንደ ሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንዲሁም እንደምን አመሻችሁ። በመጀመሪያ ለዚህ ታላቅ ቀን ያበቃንን ሁሉን ቻይ እግዚአብሔር ከልብ አመሰግናለሁ። በፍቅሯና በምልጃዋ ሁልጊዜ ከጎኔ ለነበረችው ለእመቤታችን ለድንግል ማርያም ክብር ምስጋና አቀርባለሁ። ያለ እግዚአብሔር ፈቃድ ምንም አይሆንም። ዛሬ በዚህ መድረክ ቆመን የምርቃት ደስታችንን ማክበራችን የእርሱ ጸጋ ስለሆነ ነው። በመቀጠል ከ1200 በላይ ተማሪ እድል በመስጠት እና እውቀትን ከሁሉም በላይ በማስቀደም ለሎሚ ትምህርት ቤት ከፍተኛ ክብርና ምስጋናዬን አቀርባለሁ። ይህ ትምህርት ቤት እውቀት ብቻ አላስተማረንም፣ በራሳችን እንድናምን፣ ህልማችንን እንድንከተል፣ ዲጂታል ዘመንን በብቃት እንድንጠቀም መንገድ ከፍቶልናል። በተለይ የዚህ ታላቅ ተቋም መስራች መምህራችን እና አርአያችን ለሆነው ለአቶ ተስፋዬ ክንፈ ከልብ የመነጨ ምስጋና እናቀርባለን። ራዕይህ፣ ትጋትህ፣ ትዕግስትህ እና ለትውልድ ያለህ ፍቅር ዛሬ ከ1200 በላይ ተማሪዎች ለዚህ የክብር ቀን አብቅቷል። ይህ በእውነት የሚያኮራ ስኬት ነው። እንዲሁም በዚህ ጉዞ ከጀርባ ሆናችሁ ያለመታከት ለሰራችሁ በጠንካራ አመራር ትምህርት ቤቱን ላስተዳደራችሁ የቦርድ አባላትና የማኔጅመንት አባላት ከፍተኛ ምስጋናዬን እንዳቀርብ ይፈቀድልኝ።
ስኬት የአንድ ሰው ስራ ብቻ አይደለም፣ የብዙ ሰዎች ትጋት፣ መስዋዕትና ትብብር ውጤት ነው። ዛሬ እኔ እዚህ የቆምኩት ራሴን ብቻ ለመወከል አይደለም፣ የ1200 ተመራቂ ተማሪዎችን በመወከል ነው። በጉዟችን ውስጥ ተከባብረን ተረዳርተን እርስ በርሳችን እየተበረታታን እስከዚህ ደርሰናል። ይህ ምርቃት የአንድ ሰው ድል ሳይሆን የሁላችንም ድል ነው። በዚህ አጋጣሚ ለሁሉም ተማሪዎችና ተመራቂዎች እንኳን ደስ አላችሁ ማለት እፈልጋለሁ። በግሌ ከሎሚ ትምህርት ቤት ያገኘሁት ጥቅም ከፍተኛ ነው። የዩቲዩብ ቻናል እንዴት እንደሚጀመር፣ ቪዲዮ ኤዲቲንግ፣ የሶሻል ሚዲያ አጠቃቀም፣ ዲጂታል ክህሎትንና ከሁሉ በላይ በራሴ የመተማመን አቅምን አጎልብቻለሁ። ይህ ትምህርት ለስራ ብቻ ሳይሆን ለህይወቴ አዲስ አቅጣጫ ሰጥቶኛል። ዛሬ የቆምኩት ከትናንት የተሻለ ሰው ሆኜ ነው። በዚህ የሎሚ ስኩል ትልቅ ድርሻ አለበት። በመጨረሻም ጥሪያችንን አክብራችሁ ለተገኛችሁ የኪነ ጥበብ ባለሙያዎች፣ ቲክቶከሮች፣ ዩቲዩበሮች፣ የሎሚ ቤተሰቦች እና ክቡራን እንግዶቻችን ከልብ እናመሰግናለን። ዛሬ ከኛ ጋር በመሆናችሁ ደስታችን የበለጠ ከፍ እንዲል አድርጋችኋልና። ውድ ተመራቂዎች፣ ይህ ምርቃት የመጨረሻ አይደለም፣ የአዲስ ጉዞ መጀመሪያችን ነው። የተማርነው እውቀት ለራሳችን፣ ለቤተሰባችን፣ ለማህበረሰባችን ጥቅም እንድናውለው በአክብሮት እጠይቃለሁ። ምክንያቱም ተስፋዬ ያስተማረን ይህን ስለሆነ በአግባቡም መጠቀም ስላለብን። የዛሬው መረቃታችን የስኬታችን መጨረሻ ሳይሆን ለትልቅ ህልም የሚያደርሰን የመጀመሪያ እርምጃችን እንደሆነ ላሳውቃችሁ እፈልጋለሁ። እውቀት በተግባር ሲደገፍ ለራስም ለሀገርም ብርሃን ይሆናልና። በድጋሜ ሁላችሁንም በጣም አመሰግናለሁ። ከሎሚ ትምህርት ቤት ተመራቂ ተማሪዎች አመሰግናለሁ። እሺ አኪ ከልብ እናመሰግናለን። በነገራችን ላይ የምትመለከታቸው እነዚህ ጀግና ተማሪዎች በተለያየ ዓለም ላይ የሚገኙ ናቸው። አሁን ደግሞ ወደ አብርሃም እንሄዳለን። አብርሽ ከኢትዮጵያ። እሺ ጀምር። ተስፍሽ በጣም አመሰግናለሁ። አብርሃም እባላለሁ። ከኢትዮጵያ አዲስ አበባ ነው የምኖረው። በመጀመሪያ ለመላው የሎሚ ስኩል ተማሪዎች፣ አስተባባሪዎች፣ ቤተሰቦች እንኳን ለዚህ ታላቅ ታሪካዊ የምርቃት ቀን በሰላም አደረሳችሁ። ሁላችንንም እንኳን ደስ አለን። ኮንግራጁሌሽን ማለት እፈልጋለሁ። የሎሚ ስኩል ዳይሬክተር መምህራችንና መካሪያችን የባለብዙ ክህሎት ባለቤት፣ ለተቸገሩት ደራሽና ልበቀናው ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪ ተስፋዬ አድርጌው መምህራችን ተስፍሽ እንኳን ለዚህ ታላቅ ስኬት በሰላም አደረሰ። ለአንተም ኮንግራጁሌሽን ማለት ፈልጋለሁ። እኛ ዛሬ የምንመረቀው የሎሚ ስኩል ተማሪዎች በመምህራችን ተስፍሽ መልካም ፍቃድ የተሰጠን የነፃ ስኮላርሺፕ እድል አማካኝነት ኢንተርናሽናል በሆነው የስኩል አፕሊኬሽን ማህበረሰብ ውስጥ ትልቅ እውቀት ስንቀስም ቆይተናል። ላለፉት 2 ወራት ስለ ዩቲዩብ አሰራር ከመጀመሪያው እስከ መጨረሻው የቪዲዮ ኤዲቲንግ፣ የፌስቡክ አጠቃቀምና ተከፋይ የምንሆንባቸው መንገዶችን እህታችን ሌኒ ነች። ሌኒ ማይኩን ተቀበይና የመጨረሻውን ንግግር አርግልን። ከዛን በቀጥታ ወደ እንግዶቻችን ነው የምንሸጋገረው። እንግዶቻችን እንኳን ደስ አላችሁ እያሉ ከእናንተ መልካም ነገር ደግሞ ይሰጧችኋል ማለት ነው። እሺ ሌኒ ማይኩን ተረከቢ። እሺ በጣም አመሰግናለሁ ተስፍሽ። ለዚህች ቀን ስለደረስን ውድ ተማሪዎች እንኳን አደረሳችሁ፣ እንኳን ደስ ያላችሁ ማለት እፈልጋለሁ። ሰላም ጤና ይስጥልኝ። ሌኒ ይባላለሁ ከዱባይ። ለመምህራችን አርቲስት ተስፋዬ ክንፈ፣ ለመላው የሎሚ ስኩል ተማሪዎችና የቦርድ አባላት እንኳን ለዚች የምርቃት ቀን በሰላም አደረሳችሁ አደረሰን። ክቡራን እንግዶቻችን፣ ለሀገራችን በመልካም ስራዎቻችሁ የምናውቃችሁ አርቲስቶች፣ ትላልቅ ዩቱበሮች እንዲሁም ታዋቂ የቲክቶክ ኢንፍሉዌንሰሮች፣ ገጣሚያንና የዛሬ ተመራቂ ተማሪዎች ለማበረታታት የደስታችን ተካፋይ ለመሆን በመካከላችን ስለተገኛችሁ በሎሚ ስኩልና በተመራቂ ተማሪዎች ስም ከልብ አመሰግናለሁ። በተለይ ደግሞ ዛሬ እኛ ከዚህ መድረክ ላይ እንድንቆም በዲጂታል ሚዲያ እና በዩቱብ የይዘት ፈጠራ ላይ የበሰልንና ብቁ እንድንሆን ሌት ተቀን ደከመኝ እውቀትን ብቻ ሳይሆን መልካምነትን፣ ትህትናንና ደግነትን በተግባር ላሳየን ለሰው አሳቢና ለሁላችንም አርያ ለሆነው ውድ መምህራችን አርቲስት ተስፋዬ ክንፈ ለመላው ተማሪዎቻችሁ ስትል የከፈልከው መስዋዕትነት
የሰጠህን ፍቅርና እውቀት ከልባችን እያደነቅን ትልቅ ምስጋና እናቀርባለሃለን። መምህራችን እንኳን ደስ አለህ። በሁለተኛው ዙር የስልጠና መርሃ ግብር ላይ እንደ ሲኒማቶግራፈር፣ የፊልም ኤዲቲንግ፣ የፊልም ጽሑፍ እና የትወና ጥበብ ያሉ ወሳኝ ሙያዎችን ያካተተ ተጨማሪ ትምህርቶችን ለመስጠት ዝግጅቱን አጠናቋል። ይህንን የመሰለ እጅግ ጠቃሚ የትምህርት እድል በማግኘቴ የተሰማኝን ታላቅ ደስታ እየገለጽኩኝ ስልጠናውን የምንጀምርበትን ቀን በጉጉት እየጠበቅን መሆናችንን ማረጋገጥ እፈልጋለሁ። ክቡራትና ክቡራን የዛሬ ምሽት የደስታችን ተካፋይ እንግዶቻችን እንዲሁም የሎሚ ስኩል ተመራቂ ተማሪዎች እና የቦርድ አባላት እንዲሁም አስተባባሪ ምስጋናዎቻችንን ከልብ ይድረስልን። አርቲስት ተስፋዬ ይህንን እድል ስለሰጠከን በጣም አመሰግናለሁ። እንዲሁም እዚህ መድረክ ላይ እንድንቀርብ ለመረጣችሁኝ ተማሪዎች አመሰግናለሁ። በድጋሚ እንኳን ለዚች ቀን አደረሳችሁ አደረሰን። እንኳን ደስ አላችሁ። አመሰግናለሁ። እሺ ሌኒ ከዱባይ እናመሰግናለን። እሺ ክቡራትና ክቡራን ዛሬ የምንገኘው እንግዲህ የደስታቸው ቀን ላይ ነው። ተማሪዎቼ ለሁለት ወራት በተለያየ የሶሻል ሚዲያ ማኔጅመንት ኤስኤምኤም በሚባለው የዩቲዩብ ይዘት ፈጠራ እንደዚሁም በዲሲፕሊን በዚህ አጋጣሚ የምነግራችሁ ነገር እምነት ላይ የሚሰሩ እህቶች አሉ። የእስልምና እምነት ላይ የሚሰሩ ዩቲዩበሮች አሉ። የክርስትና እምነት ላይ የሚሰሩ ዩቲዩበሮች አሉ። ምግብ ላይ፣ ስፖርት ላይ፣ ጤንነት ላይ፣ ዜና ላይ እጅግ ብዙ ባለሙያዎች ነው ያፈራ ነው ማለት ነው፣ ዲሲፕሊን የሆኑ ተማሪዎችን። ስለዚህ ሁላችሁንም እንኳን ደስ አላችሁ ማለት እወዳለሁኝ። አሁን ተማሪዎችን አስወረደን ደግሞ የምናደርገው የተከበራችሁ እንግዶቻችንን የተወሰነ ደቂቃ ከናንተ ምክር ነው የምንፈልገው፣ በርቱ ማለት ነው የምንፈልገው። እንደነገርኳችሁ 60% የሚገኙት ኢትዮጵያና አረብ ሀገራት ላይ ነው። አረብ ሀገር ላይ ያሉ እህት ወንድሞች ደግሞ የሚመስላቸው ወይም ደግሞ ሰዎች የሚሰጧቸው ቦታና ያላቸው እውቀት ስለማይገናኝ በይፋ እነሱንም ኢንከሬጅ እንድታደርጉልኝ ስለምፈልግ ነው። ምክንያቱም ሲባል ደግሞ እነዚህ አረብ ሀገር ያሉ እህት ወንድሞች ሁለት ዲግሪ ይዘው በረሃ ላይ ፍየል የሚያግዱም ጭምር አሉ። 2 እና 3 ዲግሪ ይዘው ቤት ውስጥ የሚሰሩ አሉ። ያ ማለት ህይወታቸው አይደለም። ከዛ ወጥተው ደግሞ ራሳቸውን የሚችሉበት ብዙ አቅም ያላቸው ልጆች እንዳሉም ጭምር እንግዲህ ሎሚ ትምህርት ቤት ተማሪዎች በሚገርም ሁኔታ እያሳዩን ነው የሚገኙት። ስለዚህ ለእናንተ የምትሰጡልን ምክርና ተግሳጽ የሚገርም ነገር እንዲፈጥርላቸው ያስችላልና እናንተን በጉጉት እንጠብቃለን። ስለዚህ መጀመሪያ የምንጀምረው ከታች ወደ ላይ እንመጣለን ማለት ነው። ከዚህም በኋላ የምናስገባቸው እንግዶቻችን የተወሰነ ደቂቃ እየተናገሩ እንኳን ደስ አላችሁ ይሏችኋል ማለት ነው። ከወንድም ካሊድ ከታች ልጀምርና ከዛን ወደ ላይ እንመጣለሁ። ወንድም ካሊድ ሚውትን አንስተህ የሚሰማን ስሜት ንገረን። አመሰግናለሁ። ነው ጠሪ አክባሪ ነውና አክብረን ተገኝተናል። እንደገና እንደውም በሰፊው ነበር መብራት አጋጣሚ ጠፍቶ እዚህም ያሉ ወንድሞች እህቶችም ጭምር አብረው እንኳን ደስ ያለህ ለማለትም ነበር ፕሮግራም ያደረግነው። ስለዚህ በዋነኝነት እንግዲህ እዚህ ላሉ እንደዚህ እንደ ቀልድ የተጀመረ ነገር ምክንያቱም የቁጥር መጀመሪያው 1 ተብሎ ነው የሚጀምረው። ስለዚህ 100ም ለመድረስ 10ም ለመድረስ 1 ነው። ስለዚህ ሎሚ ሚዲያ እንግዲህ በዚህ አይነት መንገድ የጀመረው ነገር በአጭር ጊዜ ውስጥ በጣም ስኬታማ እንደሚሆን ውጤታማ እንደሚሆን ተስፋ አድርጋለሁ። እንግዲህ እኔ አሁን ከዚህ ከበጎ አድራጎቱ በፊት በነበርኩበት የቢዝነስ ዓለም እንግዲህ አንዱን በሌላ መንገድ የኢንተርቴንመንት ወይም ደግሞ የሚዲያዎች ላይ የመስራት እድሉ ስለነበረኝ ብዙ ነገሮች በትንሹ የተጀመሩ ነገሮች የት እንደደረሱ እናውቃለን። እንደ ምሳሌ ባነሳው እኔ 6 ዓመት ድረስ ያው የሰይፉ ኦን ኢቢኤስን አሁን የምታዩት ትልቁ የሀገራችን ትልቅ ቶክ ሾው 6 ዓመት ድረስ ማኔጅ አድርጌያለሁ ቱ ደ ስክራች። እንደ ምሳሌ ማነሳው የሰይፉ ሾው ብቻ ሳይሆን ራሱ ኢቢኤስ ቴሌቪዥን እንግዲህ የዛሬ 10 ምናምን ዓመት አካባቢ
በጣም ችግር ላይ በነበረበት በተለይ ደግሞ ከዚህ ከኢትዮ ኤርትራ በነበረ ፕሮብሌም ምክንያት በዛ ምክንያት ሳተላይት ጃም ይደረግ ነበርና ስለዚህ ምንም አይነት ፕሮግራሞች ጠፍቶ ለሰራተኛ ደሞዝ መክፈል የማይችሉበት ሲቹዌሽን ላይ ሆነው በጣም ስትራግል አድርገው አንድ ለእናቱ እንደ ፕሮግራም ይዘው የመጡት የነበረ የሴፍ ኦን ኢቢኤስን ፕሮግራም ነበረ። እንግዲህ የሴፉን ፕሮግራም ደግሞ የምንቀርጸው እንደ ዛሬ ኢቢኤስ የራሱ ስቱዲዮ ሳይኖረው የተለያዩ ቦታዎች ላይ በመለመን ሆቴሎች ውስጥ ናይት ክለቦች ውስጥ እንደዚህ ሴትአፕ እያደረግን የምንሰራበት ሂደት ነበረ። ማረሳው እንግዲህ በአንድ ወቅት ደግሞ አንድ የመጀመሪያ ሂደት ላይ እየሰራን እያለ ከቀረጻ ከሆቴል ሁሉ ተባረን እናውቃለን። እንግዲህ ይህን የምታውቁት ትልቅ ሾው ሰዎችን ጠርተን ትልልቅ ሰዎችን ጠርተን ፕሮግራም ተቋርጦ ያውቃል። ስለዚህ ለስኬቱ ግን በጣም ረጅም ነገሮችን ከፍሎ ነው ዛሬ ስኬታማ የሆነውና ስለዚህ እናንተ ዛሬ አንድ ሁለት ብላችሁ የጀመራችሁት ነገር የእናንተ ጥረት የእናንተ ጠንካራ እና ችግሮችን ለማለፍ የምታደርጓቸው ነገሮች ስኬታማ እንድትሆኑ ያደርጋችኋል እና ምናልባትም ነገ እዚህ ትምህርት ቤት ነው የተማርኩት ብሎ ማመን እስከማያስችል ድረስ ሰዎች ስኬታማ ሆነው እናገኛቸዋለን። በቅርበት እኔ የማውቃቸው አርቲስቶች የሆነ እንደዚህ ጅማሯቸውን ስትሰሙ ያስደነግጣል። በጣም ከትንሽ ቦታ ነው አርቱ ላይም ብንሄድ የተለያየ ቦታ ላይ። ስለዚህ ሁላችሁም ይሄ መጀመሪያ ነው። ስለዚህ ነገ ስኬታማ እንደሚሆንና ጥሩነቱ ተስፍሽ በመልካም ጎኑ በመልካምነቱ እንደገናም ደግሞ ካለው ቅን ማሰብ ጋር ተያይዘው አቅም ባይኖራችሁ እንግዲህ ምናልባት ቀጣይ በክፍያ ሊሆኑ የሚችሉት ነገር ሁሉ ዛሬ ላይ አቅም ባይኖራችሁ ሁሉ እንደ ትልቅ ተመክሮ አድርጎ እድል ሰጥቶ እኔ አሁን አይደክመው ላንተ ይደክመኛል። እኔ አሁን እንደገና ስንት ነገር ስትራግል አድርገህ መተህ እዚህ ሀገር ውስጥ ወገኖችን ለመርዳት በተለይ አረብ ሀገር ያሉ ወገኖችን ለመርዳት የሄድክበትን ርቀት አውቃለሁኝ። ለኔ ራሱ እስከሚያስደነግጠኝ ድረስ ከዛ አልፎ ደግሞ መልሰህ መተህ ደግሞ ራሱ እንደገና ደግሞ ያንተን ራሱ ሶሻል ሚዲያ ላይቭ መግባት እንደገና ምን ያህል ኮሚትመንት ካለ ስኬታማ እንደሚሆን አንዱ ምሳሌው ያንተ በራሱ ያንተ ሚዲያ ነው። ስለዚህ ሁላችንም ከተጋን ከለፋን ተጽዕኖ መፍጠር እንችላለን። እንግዲህ በስተመጨረሻ ያው መብራትም መጥቷልና ስለዚህ ኮንግራ ብለውሃል። እዚህም ያሉ የሌላ ቤተሰቦች ተስፍሽዬ እንኳን ደስ አለ ብለውሃል። በአጋጣሚ ከድር አሉ ራሷ ሌላን ጨምሮ እህቶቿ ወንድሞቿ፣ ምክንያቱም በብዙ መልካም ነገር አጠገባቸው የነበርክ ወንድም ስለሆንክ ስለዚህ መልካምነት መልሶ ይከፍላል እንደሚባለው ፈጣሪ እንግዲህ በሰራው ለእህታችን ለሌሎችም ወገኖች ባደረግከው ነገር ፈጣሪ ብድራቱን ከፍሎ አላህ በኸይር ነገር እንዲመልስልህ በመልካም ነገር እንዲመልስልህ መልካም ምኞቴ ነው። የዛሬ ተመራቂ ለሆናችሁ የሎሚ ሚዲያ ተማሪዎች በመላው ዓለም የምትገኙ መልካሙንና የበለጠ ተማሪዎች በመላው ዓለም የምትገኙ እንግዲህ ሚዲያችሁን ለመልካም ነገር የምትጠቀሙበት ያደርግላችሁ። ሰዎችን በማይሆን መንገድ በማይሆን ነገሮች የማያስፈልጉ ነገሮችን ከማስተላለፍ እንግዲህ ፈጣሪ ጠብቃችሁ ነው የምንለው እና እንግዲህ ፈጣሪ ሀገራችንና ሕዝቦቿን ይባርክ። መልካም የስራ ዘመን ድጋሚ ለሎሚ ሚዲያ ቴንክ ዩ። እሺ ወንድም ካሊድ ከልብ አመሰግናለሁ። እንግዲህ እህታችንም ላይላን ያው ከብዙ ድካም በኋላ ብዙ ነገር ሆነን ብዙ ነገር ተብለን እዚህ ደርሰናል። አሁንም ያለችው እንግዲህ ለ7 ቀናት ያው በእስልምና ቁርአን እንዲቀራላትና ጸሎት እንዲደረግላት እዛው ወንድም ካሊድ ጋር ያለችው ከ7 ቀን በኋላ ወደ ሀገሯ ትሄዳለች ወደ ቡታጅራ። ቤተሰቦቿም እንኳን ደስ አላችሁ። ሁላችሁም መልካም ልብ እንዳላችሁ አውቃለሁ። ክብር አለ ለሁላችሁም ላደረጋችሁት ለተባበራችሁትም በሙሉ በመላው ዓለም ላይ ያላችሁ። ሌላ እንግዲህ የህዝብ ልጅ ነች፣ እናመሰግናለን ለዛ ላደረጋችሁት ነገር። አሁን በቀጣይነት የምንሻገረው ደግሞ ትልቅ እጅግ በጣም ትልቅ ቦታ የምሰጠው ወንድሜ ወዳጄም ጭምር ነው። በመልካም ስራዎቹ የማውቀው ብዙ ያልተነገሩ ባህሪዎች ያሉት ለብዙ ሴተኛ አዳሪ ሆነው የሚሰሩ እህት ወንድሞች ብርሃን የሚሆን የማማከር ስራዎችን ካውንስል የሚያደርገው ወንድሜ ላዮን ማይክህን ክፈትና ንግግር እንድታደርግልኝ በትህትና ጠይቃለሁ። አመሰግናለሁ።
ተስሽ ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በሳል አስተሳሰቧ መልካም የሆነ እንደዚሁም ደግሞ አረብ ሀገር ላይ ላሉ እህቶች ምክርም ተግሳጽም እየሰጠች የምታበረታ ጀግና ሴት ነች። ወደ እሷ አሸጋግራችኋለሁ። መድረኩን ተቀበይኝ። ሚዩት ነሽ አንቺው ሚዩት ነሽ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ ኢትዮጵያውያን ትውልድ ኢትዮጵያውያን፣ በመጀመሪያ ደረጃ ተስፍሽ ኮንግራ፣ ዛሬ አንተ በጣም ደስተኛ ነኝ። ሲቀጥል ዛሬ እነዚህ ጀግኖች የኔ ጀግኖች ናቸው ከምንም ነገር በላይ ማለት ነው። ይህንን ነገር ከማድረጉ በፊት ጀምሮ እና ተስፍሽ የምንተዋወቀው ስለ አረብ ሀገር ሴት ያላትን ፖቴንሻል በጣም ነበር ደግሞ ደጋግሞ የሚነግረኝ። ሁሌም ምን ይለኝ ነበር መሰላችሁ? የሰው ቤት ስራ ጅማሬ እንጂ መድረሻቸው አይደለም። መስራት እንደምንችል ማድረግ እንደምንችል በእኛ ሙሉ በሙሉ እምነት ነበረው። ሁሌም ውስጡ ይብሰከሰክ ነበረ። ሁሌም ውስጡ ያብሰለስለው ነበረ ስለ አረብ ሀገር ሴት እና ዛሬ ላይ ደግሞ ቃልን በተግባር አድርገህ ስላየውክ እጅግ በጣም ከልብ ነው የማመሰግነው። ሰው ነህ፣ ምን አለባህ፣ ቆሞ ስለሄደ ብቻ አይደለም ሰውነት እና እህቶቼም ደግሞ በሰው ሀገር ሆናችሁ በተለይ አክቹዋሊ አረብ ሀገር ላይ ያላችሁ የእኔ ደሞች የእያንዳንዳችሁ ኑሮ ተመሳሳይ በሚያስብል ሁኔታ ነው ያለውና ከምንም ነገር በላይ ምኑ እንዳስደሰተኝ ታውቃለህ? ለእኔ ማለት መጀመራችን፣ ለእኔ የሚል አንድ ስቴፕ መሄድ መቻላችን። እኛ እኮ ለእኔ ማለት ነውር እስኪመስል ድረስ እኮ አንድ ቀን ለእኔ ብለን አናውቅም፣ በምንም ተአምር ማለት ነው። ለአክስቴ ልጅ ለአጎቴ ልጅ ይሄን አርጌ ነው እንጂ እስኪ ለእኔ ብለን ራሳችንን እንኳን ከራሳችን ጋር ተቀምጠን እንትን የምንለው ነገር የለም። አንድ የአረብ ሀገር ሴት ለእኔ ማለት ጀመረች ማለት አቅሟን አወቀች ማለት ነው። ይሄ ከምታስቡት በላይ ከባድ ነገር ነው፣ ትልቅ እርምጃ ነው። እንደ ትንሽ ነገር አትዩት። ይሄ ደግሞ አሁን ላይ የመጣ ለውጥ ነው። አንድም ቀን ለኔ ብለን ያልነው ነገር የለም። ከልብስ አቅም እንኳን ልንገዛ ስንል የት ልለብሰው ነው በሚል ረከስ ያለ ነገር ለራሳችን መርጠን ለወላጆቻችን ነበረ ቱማች ኤክስፔንሲቭ የሆኑ ነገሮችን የምንገዛው። ዛሬ ላይ ግን ለኔ ማለት ጀመርን። ዛሬ ላይ ግን እኔም የሆነ ነገር ለራሴ ማድረግ አለብኝ ማለት ጀመርን። ምን ሲሆን በጣም ረጅም ዓመት አረብ ሀገር ሰርተው እኔ ቤተሰብ አደጉማ አይደለም ቤተሰብ ነው ሀቅ ነው። ብዙ ነገራቸው ሉዝ አድርገው አገር ሲገባ እህቶቻችን የማይሆን ነገር ላይ እየወደቁ ስናይ ያ ስጋት ደውል ሆነልን፣ አነቃን። የትኛዋ የአረብ ሀገር ሴት ናት ከስንት አንዷ ናት ሀገር ከገባች በኋላ ሰክሰስ የምትሆነው? ያን ማድረግ የምንችለው ግን እዚህ ሆነን ነው። እዛ ከሄድን በኋላ ከዜሮ በመጀመር ባለንበት ቦታ ላይ ሆነን እራሳችንን ከገነባን ትልቅ ነገር ነው። ደግሞም አቅሙ አለ። ይሄንን ታውቃላችሁ። አቅሙ ባይኖረንማ የአረብ ልጅ አናሳድግም ነበር። እመኑኝ። አቅሙ ባይኖረንማ እንደ ደጃል አንድ አይናችንን ጨፍረን በአንድ አይናችን አንተኛም ነበር። አቅሙ ባይኖረንማ አንድ ሰዓት ብቻ ተኝተን እንቅልፍን መታገል ቀላል ነገር አይደለም። የምናልፍበትን የህይወት ጉዞ ጠንቅቀን እናውቀዋለን። የሰው ቤት ስራ መነሻችን እንጂ መድረሻችን አይደለም። እያንዳንዳችን እራሳችንን ከፈተሽን አቅም አለን። እያንዳንዳችን ውስጥ የተደበቀ የኛ ማንነት አለ። ያልኖርነው ልጅነት አለ አይደለም? እሱ አልፎናል። ግን መኖር የሚገባን የወደፊት ህይወት አለ። ያ ደግሞ በእጃችን ነው። ሀብታም ሆኖ አለመወለድ ወይም መወለድ ይሄ ቻንስ ነው። ራስሽን ሀብታም ማድረግ ግን ያንቺ ኃላፊነት ነው። ራሳችንን ካለንበት ነገር አንድ ስቴፕ ከፍ ማድረግ ግን የኛ ኃላፊነት ነው። ከፍ ብለን ስላልተወለድን ብቻ እኛ እንዲህ ነው አንልም፣ እድላችን ነው አንልም። ከዛ በተረፈ ማንም ሰው ስለ አረብ ሀገር ሴት ሲባል ስለ አንቺ ልክ እንደ ቆስማናና ላይክ የሆነ ነገር እንዳለፈሽ አድርጎ ለአንቺ ሲያስብ ለአንቺ መደሰት የለብሽም። ምክንያቱም በሀገርሽ ላይ ዶክተር የማይበላውን ደሞዝ እየበላሽ ነው። አንቺ ከማንም በታች አይደለሽም። አንቺ የትም ሀገር ከምትቀመጥ ሴት አንተ የትም ሀገር ከሚቀመጥ ወንድ እኩል የሚያስብ አይምሮ አለክ። በአስተሳሰብ አንለያይም። እኛ ልክ የሆነ ነገር ሲባል ድሮም የአረብ ሀገር ሴት ኔቨር ምንም ማድረግ እንችላለን። የአረብ ሀገር ሴትነታችን ከምንም እንደማያግደኝ ህሊናችሁን አሳምኑት። የአረብ ሀገር ሴትነትሽ ምንም ከማድረግ አያግድሽም። አንቺ ነሽ የምትወስኚው። አንቺ ነሽ ላይሽ ላይ በር የዘጋሽውን በር ክፈች። ዛሬ የሚያየውት ደግሞ ይሄን ነው። ለኔ ማለት ጀመርሽ። ለኔ ማለት ስትጀምሪ ለውጥሽን ታይዋለሽ። ጊዜው ደግሞ አሁን የሶሻል ሚዲያ ነው። ሁሉም ኢንተርኔት ነው። ታዲያ መክሊትሽን ወቂ። አንድ ሰው የሆነ ነገር ሰክሰስ ሆነለት ማለት ላንቺ ሆንሻል ማለት አይደለም። የኔ ሳይዝ ላንቺ አይሆንም። የኔ ልብስ ብትለብሺ ወይ ይሰፋሻል ወይ ይጠብሻል።
ማድረግ ያለብሽ ምንድነው? በሳይዝሽ ነው ልብስ መግዛት ያለብሽ። ዩቲዩብም ሆነ የትኛውም የሶሻል ሚዲያ ፕላትፎርም ተጠቃሚ ስትሆኚ የራስሽ ቀለም ይኖርሽ፣ የራስሽን የሆነ ነገር ይዘሽ ነኝ። ኮፒ ፔስት አትሆኚ። ኮፒ ፔስት ለልብስም አይሆንም እንኳን ለሌላ ብራንድ የሆነ ልብስ ኖሮ ከዛ አንቺ ኮፒውን ስትለብሺ ሁለቴ ስታጥቢው ወደ ነበረበት ሰልባጅ ይመለሳል። ያንቺ ማንነት ያ ነው። አቅሙ አለሽ። ከአንቺ የሚጠበቀው ራስሽን መፈለግ፣ ቁጭ ብለሽ ለራስሽ ጊዜ መስጠት። እያንዳንዱ አረብ ሀገር አረብ ቤት የሚሰሩ ልጆች ስለ እውነት ነው የምልህ ተስፍሽ፣ ቁጭ ብለህ ስታወራቸው ውስጣቸው ብዙ ነገር አለ። አዎ አንተም ይሄንን ያደረግከው አንተ። ይሄ አሁን የምታስመርቃቸው ተማሪዎች አንተ የሰጣቸው ማንነት ሳይሆን ውስጣቸው ያለውን ማንነት ፈልገው እንዲያገኙ ረዳሃቸው። ይሄ ውስጣቸው ተደብቆ የነበረ ጀግኖች ናቸው እህቶቼ። ተስፊሽ ስለ እውነት ጀግኖች ናቸው እህቶቼ፣ ያውቃቸዋለሁ። ብዙ ቻሌንጆችን ነው የምናልፈው አረብ ሀገር ውስጥ፣ ብዙ ቻሌንጅ ነው የአረብ ቤት ውስጥ የምናልፈው። እመኝም ያንን ማለፍ የቻልሽ ምንም አያቅትሽም። ስለዚህ ለእኔ ማለት እስከጀመርሽ ድረስ ጀግናዬ ነሽ። ለእኔ ማለት እስከጀመርሽ ድረስ ራስ ወዳድነት ሐራም አይደለም። ቤተሰብሽንም እየረዳሽ ራስሽንም አቋቁሚ። ሀገር ስትገቢ ከዜሮ መጀመር ሊከብድሽ ይችላል ባለሽበት ሆነሽ። ይህንን ማንነት ደግሞ እሱ ልክ ጠቁሞ እንዳሳያችሁ ሁሉ እናንተም ራሳችሁን ጠይቁ። የትኛውም የሶሻል ሚዲያ ላይ ደግሞ ስትሰሩ ከዚህም በኋላ ተመራቂ ተማሪዎች እንደ መልእክት የማስተላልፈው ነገር ፈርስት ኦፍ ኦል የራሳችሁ ቀለም ይኖራችሁ፣ በራሳችሁ ይዘት ኑ፣ ውስጣችሁ ያለውን ነገር ፈትሻችሁ አውጡ። ከዛ ውጭ በሐቅ በኩል የምትኖሩ ያደርጋችሁ። እዛ ጋር የሚመጣውን ኢንካም ብቻ ሳይሆን የራስሽን ማንነት፣ የራሳችን የሆነ እምነት፣ ባህል፣ አመለካከት ያለን ሰዎች ነን አይደለ? ያንን ቀለም ሳንለቅ ኢትዮጵያዊነታችንን የትም ቦታ ላይ ሻይን ማድረግ አለብን። ሶሻል ሚዲያ በጣም ፈታኝ ነው። አንዳንዴ በጣም በአሪፍ በልኩ ትሰሩና አንዴ ሳት ስትሉ ወይ ቪው ታጣላችሁ ወይ የሆነ ነገር። ከዛ በኋላ በመንገዳችሁ ስትሄዱ ያላተረፋችሁትን ነገር በስህተታችሁ ደብል የሆነ ቪው ታመጣላችሁ። ያንን ቪው ለማምጣት ግን ያንን ስህተትሽን እንዳትለማመጁ። ከመንገድሽ የሚያስወጣሽ ነገር ላይ አትለማመጂ። በተረፈ ስለ እውነት በእናንተ በጣም ኮርቻለሁ። ንግግር ስለበዛው በጣም ይቅርታ። ተስፍሽዬ እነዚህ እህቶቼ መጥቼ ኮንግራጁሌሽን እንድል ስለፈቀድክልኝ ከልብ አመሰግናለሁ። ዛሬ እዚህ ጋር ባልታደም ጉድክ ይፈላ ነበር። ምክንያቱም እነዚህ የእኔም ተመራቂ ተማሪዎቼ ስለሆኑ እኔ አስተማሪያቸው ሆኜ አይደለም። በእርግጥ ግን ስለነሱ ስለኛ እኛው በለን እኮ እኔም ከነሱ ነኝ። ሁሌም ነው የማስበው እስከ መቼ እኛ የምለው ነገር አለ፣ እስከ መቼ ለራሳችን አናስብ የምለው ነገር አለና አም ሶ ፕራውድ። በሁላችሁም ኮርቻለሁ። እያንዳንዱ የሶሻል ሚዲያ ፕላትፎርም ኃላፊነት አለው። በአንቺ ተከትሎሽ ጥሩም ቦታ የሚደርሳለ፣ መጥፎም ቦታ የሚደርሳለ። ስለዚህ አላህ ለሁላችን የሚያግራልን። እወዳቸዋለሁ። ባይ ቴንክ ዩ ዙዙ እህታለም። እንግዲህ ጀግና እህት ነች፣ ከአነጋገርም ጭምር ከብስለትም ጭምር ብዙ አቅም ያላት እህቴ ነች። በሀገር ደረጃም ብዙ ዋጋ። አሁን ከዚህ በመቀጠል ደግሞ ቅን ልቦች ተስፍሽ ቅን ልቦች ተስፍሽ ቅን ልቦችን ማቀው በተለያዩ እርዳታዎች፣ እገዛዎች እና እንደዚሁም እንደ ወንድም በግልም አውቀዋለሁ። ትልቅ ዓላማ ያለው ሰዎችን ማገዝ የሚወድ የምርም በሀቅ ላይ የሚሰራ ብዙ ነገሮችን በተለይ አረብ ሀገር ላሉ እህቶች፣ ለሚዘረፉ እህቶች ያለምንም ክፍያ ስራዎችን የሚሰራ ቅን ልቦች የተሰኘ በጎ አድራጎት እንደዚሁም የሬዲዮ ፕሮግራም አለው። በየዓመቱ ደግሞ የተለያዩ መልካም የሚያደርጉ ቅን ልብ ያላቸውን ሰዎች ወደፊት በማምጣት እንደዚሁም በሶሻል ሚዲያው ደግሞ እጅግ በአስፈሪ ሁኔታ ከባባድ ነገሮችን የ9 ዓመት ልጅ የ40 ዓመትን ሴትዮን አገባች፣ ልጇን እንደዚህ ደም ጠጣች ምናምን እየተባለ የበረክ ነው። ወደ መድረኩ ልጋብዝህ ወንድሜ። በጣም አመሰግናለሁ ተስፍሽ ስለጠራኸኝ፣ በዚህ ግብዣ ስለጋበዝከኝ በጣም እውነት አመሰግናለሁ። አንተንም ተማሪዎችህንም እንኳን ደስ አላችሁ እንኳን አደረሳችሁ ማለት እወዳለሁ። በእውነት ያው እኔ በአውቃለሁ በጣም እንግዲህ በብዙ አብረን ስንንቀሳቀስ የነበረበት ሁኔታ አለ። ያለህን ልብህንም የምተጋቸውን ድካሞችህንም ኢትዮጵያ በነበርክበት ሰዓት በደንብ አውቃለሁና እውነት በምታስባቸው ህልሞችህ የተወሰነ
ቢሆን የተሳካል ይመስለኛል። ዛሬ እዚህ ስሰማ ከህልሞች ውስጥ አንዱ እንደው እኔ አንድ አፍርቼ ሌላው ደግሞ ሌላ የሚያፈራበት ስትል ብዙ ጊዜ ሰማሃለሁና ትልቅ ዘር ነው የዘራኸው። 1200 ዘር ሲዘራ ደግሞ ስንት ሆኖ እንደሚበቅል መገመት አያቅትንምና የ1200 ሲዶች ምን ያህል ፍሬዎች ሊያፈሩ እንደሚችሉ እንግዲህ ምንም ካልኩሌሽን የሚያስፈልገው ነገር አይደለም። በዚህ እነዚህ ልጆች ስታስተምር በተለይኛ እንደ ተቋም ማህበራዊ ሚዲያውን ለመልካም እንጠቀም ነው የኛ የቅልቦች ትልቁ። ለአንተ ማለት ከቃል በላይ ነው፣ እንደዚህ መግለጽ አንችልም። ላለፉት 2 ወራት 1200 ተማሪዎችን በነፃ ስላስተማርከን እንዲሁም ደግሞ የህይወት እውቀትን ስላካፈልከን ከልብ እናመሰግናለን እና አንተም ባይገልጽም ትንሽዬ ስጦታ አዘጋጅተንልሃል እና ያው ተማሪዎችን ወክዬ ነው ለማሳየት ወዳለሁ። ይሄ ላንተ ነው፣ ይገባሃል። እናም ያን ሰዓት ይሄ ያው መጥኖህም እንዳልሆነ ይገባናል። ነገር ግን ያው አንዳንዴ ቃላት በጣም ይቅርታ ትንሽ ስለሆንኩኝ እና ተስፍሽ ወንድማችን ላንተ ነው። አመሰግናለሁ። ይታያል? አዎ ይታያል። ደህና ሰው አትመርጡም እንዴ? እንደዚህ አልቃሻ ሰው የምትመርጡት ምንድን? አይ ሌላ ማሚ እውነት ለመናገር አንዳንዴ ስልክ የኔ ንግግር አሊያም ደግሞ ቃላት እናጣለን ለምታረገው ነገር ማለት ነው። ስልክ ከአይምሮ በላይ ትሆንብናለህ እና ቴንኪዩ ለማለት ነው ወንድም አለም። በጣም እናመሰግናለን። በአንተ ኮርተንብሃል። ወደፊትም ደግሞ በጣም ብዙ ነገሮችን ደግሞ አብረን እንሰራለን። አመሰግናለሁ። እሺ ደሪና እቴ፣ ሁላችሁንም የሎሚ ስኩል ተማሪዎች ከልብ አመሰግናለሁ። እውነት እንደናንተ አይነት መልካም ልብ ያለው ተማሪም ባላገኝ ኖሮ ሀሳቤ ከግብ አይደርስም ነበር። 1200 ሰዎችን በነፃ ማስተማሩ ብቻ አይደለም፣ ደግሞ ዲሲፕሊን የሆነ ተማሪን ይዞ መጓዝ በራሱ ትልቅ ነገር ነው። ውስጣቸው የነበረ ነገር ስላለ ነው። ክፉ እንኳን አይወጣቸውም። ሰዎች እኛን ሲሳደቡ እንኳን እኔን ሲሰድቡኝ ከኔ ጋር በተለያየ ግጭቶች ሰው ሲጣላ እናንተ ዝም ብላችሁ ሎሚ ብቻ ልቀቁ፣ ሎሚ ብቻ አድርጉ በሚለው እንትን ውስጥ ከማንም ጋር ተደርበው ሲናገሩ አታዩም እና በዲሲፕሊን እጅግ በጣም የሚገርሙ ተማሪዎችን ነው ያፈራሁት። ለዛም ደግሞ እድለኛ ስለሆንኩ ነው። እናንተን ከልብ አመሰግናለሁ። እሺ ወደ ቀጣይ ተስፍሽዬ ከይቅርታ ጋር እኔ ልውጣ፣ ውጭ ነው ያለሁት ከልጆች ጋር። እሺ በጣም ነው የማመሰግነው። ክበሩልኝ፣ ሰላም ሁኑልኝ ሁላችሁም። እሺ ሰላም አለይኩም። አይ እሺ ክበሩልኝ። እሺ አሁን አይ ቲንክ መሄድ የምትፈልጉ እንግዶች ካላችሁ ተፈቅዶላችኋል። እሺ ከስር መሄድ ትችላላችሁ። በጣም ብዙ ሰዎችን ስለጠራው ነው ያስገባለሁ። ከልብ አመሰግናለሁ ሁላችሁንም። እሺ መልካም ምሽት፣ እንኳን ደስ አላችሁ። እኔም በጣም አመሰግናለሁ። ቴንኪው ተስፍሽ፣ ሁላችሁንም አመሰግናለሁ። ተስፍሽ እንደሚያመሰግናለሁ። እኔም ክበርልኝ። ኦኬ ይሄኛውን እንኳን የራሴ ላስወጣው መሰለኝ ነው። ኦኬ ወደ አሁን የምንሸጋገረው ወደ ሲማ ነው። ሲማ በጣም ቢዚ ስለሆነ እሱን ላስቀድመው። ክሊክ ኢትዮጵያ እንግዲህ የቴሌቪዥን ፕሮግራሞችን ታስታውሳላችሁ። ኢትዮጵያ በቴሌቪዥን ክሊክ ኢትዮጵያ እኔና እሱ የምንተዋወቀው በፊልም ስራ ላይ ነው። አንድ ፊልም ዳይሬክት በጋራ አድርገናል እና ልዩነት የተሰኘውን ፊልም ስንሰራ ነው የምንተዋወቀው። እጅግ በጣም መልካም ሰዎችን እውቀት ማካፈል የሚወድ አሁንም ድረስ በመርዳት ድሮም ክሊክ ኢትዮጵያ ላይ በቴሌቪዥን ፕሮግራሞች እየመጣ ስለ ኮምፒውተር ያስተምረን ነበር። አሁንም ስለ ኤአይ የሚገርም ነገር እያስተማረ የሚገኝ ወንድማችን ነው። ፎሎ አድርጉት። እሱ ደግሞ የተወሰነች ንግግር እንዲያደርግ ማይኩን ለሱ ልስጠው። ሲማ ከቻልክ በቪዲዮ ካልቻልክ ደግሞ በኦዲዮ መልእክትን አስተላልፍ።